በአንተ ጉልበት አታቅድ በዙሪያ ባሉ ሰዎች አታቅድ በጀት በሚሆን አምላክ ግን አቅድ መነሻ ቃሌ ዮሐንስ 6 እና ማቴዎስ 14 ላይ ያለውን ቃል ነው በጣም ፋሚሊየር የሆነ ወርድ ነው ብዙዎቻችን ይሄንን ቃል ለጸሎትም ለስብከትም በጌታ ላይ ላለን እምነትም የምንጠቀመው ቃል ነው ሶ ከዛ እውነት ውስጥ ነው አንስቼ የምናገረው ማለት ነው ዮሐንስ 6 ላይ እንዲህ ይላል ቁጥር 6 ላይ ብዙ ህዝብ ወደ እርሱ ሲመጣ አየና እንደው ሐሳቤን እሱ ሲመልስ ብላችሁ ያዙልኝ እሱ ሲመልስ አሜን ማ ሲመልስ አጠገባችሁ ላለው እሱ ሲመልስ በሉት ጌታ ይባረክ እንዲህ በሉ ኢየሱስ አይኖቹን አንስቶ ብዙ ህዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲህ በሉ እንጀራ ከወዴት እንገዛለን አለው ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ተናገረ ፊልጶስ እያንዳንዳቸው ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት ከደቀ መዛሙርት አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ ነገር ግን እነዚህ ለሚያል ሰው ይህ ምን ይሆናል አለው ኢየሱስ ሰዎቹን እንዲቀመጡ አድርጎ አለ በዚያም ስፍራ ብዙ ሳር ነበረበት ወንዶችም ተቀመጡ ቁጥራቸው 5000 የሚያህል ነበር ኢየሱስ እንጀራውን ያዘ አመስግኖም ለደቀ መዛሙርቱ ሰጠ ደቀ መዛሙርቱም ለተቀመጡ ሰዎች ሰጧቸው እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ይልና ሌላ ደግሞ አዲስ ምስክርነት ይቀጥላል ማለት ነው ማቴዎስ 14 ላይ ደግሞ ሄደን እንመልከት ዮሐንስ 6 እንደገና ማቴዎስ ላይ ደግሞ ትንሽ የሚያብራራው ነገር ስላለ ወደሱ ደግሞ መተንኒ ማቴዎስ 14 ቁጥር 14 ላይ ወጥቶም ብዙ ህዝብ አየና አዘነላቸው ደዌዎቻቸውንም ፈወሰ በመሸም ጊዜ ደቀ መዛሙርት ወደ እርሱ ቀርበው ቦታው ምድረበዳ ነው አሁንም ሰዓቱ አልፏል ወደ መንደሮች ሄደው ለራሳቸው ምግብ እንዲገዙ ህዝቡን አሰናብት አሉት ኢየሱስም እናንት የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው እነርሱም ከ5 እንጀራና ከ2 ዓሣ በቀር በዚህ የለንም አሉት እርሱም እነዚያን ወደዚህ አምጡልኝ አላቸው ህዝቡም በሳር ላይ እንዲቀመጡ አዘዘ 5ቱንም እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ እንጀራውን ቆርሶ ለደቀ መዛሙርቱ ሰጠ ደቀ መዛሙርቱ ለህዝቡ ሁሉ በልተው ጠገቡ የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ ከሴቶች ልጆች በቀር የበሉት 5000 ወንዶች ያህሉ ነበር ይላል በዚህ ቃል ውስጥ ዛሬ ለዚህ ፕላትፎርም እግዚአብሔር መንፈስ ቅዱስ ማስተላለፍ የሚፈልገውን ነገር የእግዚአብሔር ጸጋ በረዳይ መልኩ አስተላልፋለሁ ሶ እርሱ ምን ሲል ሲመልስ እዚህ ቦታ ላይ እንደምታዩት ማቴዎስ ላይ ከዮሐንስ ይልቅ ይሄ ኬዝ የተፈጠረበትን ሞመንቱን በተሻለ ሁኔታ ያስተዋውቅልናል ያው አልቲሜትሊ መጨረሻ ውጤቱ ምንድነው ኢየሱስ በጣም ብዙ ህዝብን በጥቂት ነገር አበላም ይለው አይደለ ውጤቱ ይሄ ከመሆኑ በፊት ግን ይሄ ነገር እንዲሆን መነሳሳቱን ተቀብለው ወደ ኢየሱስ ጥያቄ ይዘው ደቀ መዛሙርት መጡ ይለናል ማቲያስ ዮሐንስ ጋር ደግሞ ስናይ አያቸውና ጌታ ምን አለላቸው ይላል አዘነላቸው ይላል ስለዚህ ሁለቱም የራሳቸውን አገላለጥ አስቀምጠዋል ማቲያስ ጋር ስናይ ደቀ መዛሙርት መተው በጣም ወሳኝ የሆነ ሁለት ነገር ተናገሩ ሁለቱ ነገር ምንድነው አንደኛ ይሄ የምታየው ህዝብ ያለበት ስፍራ ምን አይነት ስፍራ ነው አሉት ምድረበዳ ነው
ይሄ ስለ ምንድነው የሚናገረው ስትሉ ስላሉበት ነባራዊ ሁኔታ ያሉበት ነባራዊ ቦታ ወይም ሎኬሽን ኢየሱስ ጌታ ነው እሱ ምን ሲል ዛሬ ጌታ ኢየሱስ ልክ እንደነዚህ ሰዎች የብዙዎቻችሁ ሊለወጥ የማይችል ነገር በአፉ ቃል ይቀየራዋል የመጀመሪያው ደቀ መዛሙርት የተናገሩት ነገር የሎኬሽን ጉዳይ ነው አሁን የሚመጣው ነገር ለማምጣት ጌታ ኢየሱስ ሊያውቀው የሚገባ መረጃ እንዳለ ነገሩት ምድረ በዳ ነው ሎኬሽኑ አመቺ ቦታ አይደለም ሎኬሽኑ ኢዝሊ ወጥቶ አንድን ነገር አክሰስ የማድረግ አንድን ነገር የማግኘት በፈለጉት መጠን በህይወት ላይ የፈለጉትን ሐሳብ የመፍጠሪያ ቦታ አይደለም የሚል የመጀመሪያ ኬዝ አለ በመሐላችን የሚለው ነገር ለኢየሱስ ያቀርቡ የኬዙ መጀመሪያው ነገር ሎኬሽኑ የሚቀጥለው ነገር እንዳያልፉ እንዳይሻገሩ የሚገድባቸው ነው የሚል ነበር እመለስበታለሁ ግን ፖይንቱን ያዙልኝ የመጀመሪያው የሎኬሽን ጉዳይ ነው ሁለተኛ ጊዜው ደግሞ ምን ብሏል አሉት መሽቷል አሉት ሁለተኛ ኩዌሽን ምንድነው የጊዜ ጉዳይ ነው ይሄ ታይም ይሄ ጊዜ ሰዎች የፈለጉትን ውጤት ማምጣት እንዳይችሉ ወደ ፈለጉበት ስፍራ ሄደው የሚያስፈልጋቸውን ጉዳይ ማግኘት እንዳይችሉ ገደብ የተጣለበት ጊዜው አመቺ ሆኖ ለሐሳብ መመለስ የማይችልበት ነው የሚል ነበር ሁለት ኢምፖርታንት የሆነ ደቀ መዛሙርት ወደ ኢየሱስ ጥያቄውን እንዲያቀርቡ ሪዝን የሆነ ነገር አለ ትክክል ያልሆነ ቦታ አመቺ ያልሆነ ጊዜ ውስጥ የተከተሉ ህዝቦች እንደዚህ አይነት ጉዳይ ውስጥ ገብተዋል የተከተልከው ነው ማተር የሚያደርገው እንጂ እየተከተልከው የደረስክበት ስፍራ አይደለም የተከተልከው ነው ማተር የሚያደርገው እየተከተልከው የደረስክበት ስፍራ አይደለም ያንተ ነገ መወሰን የሚችለው ያንተን ዴስቲኒ መወሰን የሚችለው ሰምታችሁኛል ወይ ማንን ተከተልክ ነው በመከተል የደረስክበት ስፍራ ሊነግርህ የሚፈልገው ነገር ሊኖር ይችላል አንዴ ከዚህ ልውጣ እግዚአብሔር ቤተ እስራኤልን ከግብጽ እጅ ሲያወጣ ግብጻውያን ፉሊሽ ጋድ ብለውታል አይደል እግዚአብሔርን ፉሊሽ ጋድ ብለውታል the God of Israel foolish ነው ሞኝ ነው አሉት ለምንድነው ሞኝ ነው ያሉት ይሄን የእስራኤልን አምላክ በሁለት ነገር ነው አንደኛ አጭር መንገድ ይያለ ረጅም መንገድ የመረጠ ሁለተኛ የተመረጠው መንገድ ባህር አለው ቀጥሎ ደግሞ ጂኦግራፊካሊ ምድረ በዳ ነው ስለዚህ የሚመራቸው አምላክ ሎጂካል አይደለም እንዴት አጭር መንገድ መውሰድ ሲኖርበት ደግሞ በየመንገዱ የፈለጉትን አክሰስ አድርገው በልተው ጠጥተው ለብሰው ወዳቀደው ነገር ለመውሰድ የሚችልበት ምቹ አትሞስፌር ያለ እንዴት ምቹ ባልሆነ ባህር ባለበት እንደገና ምድረበዳ በሆነ አንድም አቅርቦት አንድም ዝግጅት በሌለበት እንዴት በዚህ ሄዱ ይላቸዋል አለ ናናናናና ወዳጄ ያዩት እነሱ መንገዱን ነው እንጂ የተከተሉትን አይደለም አንዳንድ ሰዎች የደረስክበትን መንገድ አይተው በህይወት ነገ ላይ ይገምታሉ በህይወት ነገ ላይ ይተነብያሉ በህይወት ነገ ላይ የራሳቸውን ኢንፈሲስ ያስቀምጣሉ እኔ ልንገርህ መንገዱ አይደለም የተከተልከው አዲስ ታሪክ ያመጣል ፉሊሽ ጋር አሉት the God of Israel foolish ነው ለምን ሚመርጥላቸው መንገድ ውጤት የማያመጣ ነው እስራኤል ግን አንድ ነገር ያውቃል ሙሴ አንድ ነገር ያውቃል የተከተለው እንጂ ቀንን ቀያሪ መንገዱ አይደለም የእስራኤል ነገር ወሳኝ ለአንድ ሰው ዛሬ እናገራለሁ ምንም አይነት መንገድ ላይ ገብታ ይሆናል ምንም አይነት ቦታ ላይ ደርሰ ይሆናል ምንም አይነት ነገር በህይወት መጥቶ ይሆናል ይሄ አይደለም ያንተ ነገ ወሳኝ የተከተልከው ጌታ አዲስ ነገር አለው አዲስ ነገር አለው
አዲስ ነገር አለው Hallelujah they know it disciples እየተከተለ ያለው ኢየሱስን ነው እንጀራው ምናምን የመጣው ከዚህ በኋላ ነው የመጡት ምንም ፈልገው አይደለም ያፉን ቃል ሰምተው ነው እንደዛ አይደል እንደሚለው አስተማራቸው ነው የሚለው ሰዎቹ የመጡት ለታምራት አልነበረም ከዚህ ሚራክል በኋላ ነው እንደገና ታምራ ፈለጊ ሆኖት በመጀመሪያ ግን የትምህርቱን ኃይል አይተው ነበር የመጡት ጌታን ተከትለው ነው የመጡት ቃሉን ለመስማት ነው የመጡት ድምጹን ለመስማት ነው የመጡት ሶ ዲሳይፕልስ አንድ ነገር አዩ የተከተሉ ሰዎች የደረሱበት ቦታ ነጋቸውን ፈራናሉ የተከተላችሁት ጌታ ያደረሳችሁ ቦታ አንዳንዶቻችሁ አይተው ይፈሩላችኋል አይደል ነገሯቸው እሱ ሲመልስ በሏቸው ቤተሰብ ይፈራላችሁ የለ ጓደኛ ይፈራላችሁ የለ አካባቢ ይፈራላችሁ የለ አንተ ልጅ ምን ልትሆን እንደሆነ አላቅም ይል የለ እንዲበላቸው እሱ ሲመልስ ሃሌሉያ የፈሩት አይደለም ያቀደው ይሆናል ፈሩላቸው ደቀ መዛሙርት እነኚህ ሰዎች ያሉበት ቦታ ሎኬሽኑ ጂኦግራፊካል ፕሌሱ እነኚህ ሰዎች ያሉበት ጊዜ ሁኔታው የሚቀጥለውን ቀን እንዴት ሊሻገሩ ይችላሉ የሚል ስጋት ደረሰባቸው ሁለት በጣም መሰረታዊ ችግር እመለሳለሁ ወደ ኋላ ሶስተኛ ይሄ ችግር ተብሎ ጌታ ፊት የቀረበው የአራት ሰው አይደለም የ5000 ህዝብ ጥያቄ ነው ሚቀጥለውን ሳነሳ አንደርስታንድ ታደርጋላችሁ 5000 ህዝብ ነው present time ለነገ የተፈራለት 5000 ህዝብ ነው ሚቀጥለውን ቀን እንዴት አድርገው ነው አቅምን ጉልበትን ጨምረው ይሄዳሉ የሚል ፍርሃት የተፈጠረው it's okay 5000 ነው ኦኬ ይሁን ኢየሱስ አንድ ነገር አለ ቁጥሩን ያውቃል ያቀረቡለትን አናላይሲስ ያውቃል ምድረበዳ ነው ማታ ነው ያውቃል ይሄንን ሁሉ ከዛ እናንተ የሚበሉትን ስጧቸዋል ሁለት መላሾች በዛ ፕላትፎርም ላይ ተነሱ አሁን እኔ ያልኩት ማሲመልስ ስንት መላሽ ነበር ግን በዛ ቦታ ስንት ነበር ደቀ መዛሙርቱን እድል ሰጣቸው አንዳንዴ ጌታ ለጓደኛ እድል ይሰጣል እስቲ አውራ እንደፈለክ አውራበት ይላል አንተ ግን የጓደኛን እንዳትሰማ ሰምተኛል ጌታ የሚበሉትን ምን በሏቸው አለ ምን እንደሚመልሱ ሊያቸው ነው አንዳንድ ሰዎች እድል አግኝተው ህይወታችሁ ላይ ይመልሳሉ አንዳንድ ሲስተሞች እድል አግኝተው ህይወታችሁ ላይ ይመልሳሉ የመለሱት ማለት አይደለም የናንተ ነገ የኔ ነገ እሱ ሲመልስ ነው እናንተ ስጧቸው አለ ሲላቸው ያው እናስቀምጣው የመለሱትን ከዛ ጌታ በመሃላችሁ ምን አላላቸው ዮሐንስ ላይ ትንሽ ነው የሚለው አይደል በጣም ጥቂት ነው የሚለው አንድ ጩጬ እጅ ያለ ዳቦና ምን አሳ ያ ጩጬ እጅ ላይ ያለው ዳቦና አሳ ለጩጬው ነው እንጂ ለአንድ ጎረምሳም አይሆንም አሁን አራተኛው ኬዝ ምንድነው አራተኛው ኬዝ ለፕሮብሌሙ መልስ የሚሆነው ነገር እጅግ አናሳ መሆን ነው ለ5000 ችግር ሁለት ዳቦና 5 አሳ ነው ቁጥሩ አንድ ትንሽዬ ጩጬ የሚመግብ 5000 ችግር ምን ማለት መሰላችሁ ትልቅ ፕሮብሌም ሶሉሽን የሚሰጠው ጉዳይ ደግሞ ትንሽ ይሄ ቴብል ላይ አራት ነው የምታዩት ማለት ነው የቦታ ችግር የጊዜ አለመመቸት የፕሮብሌም ስፋት ሶሉሽን የሚሆነው ነገር ማነስ እዚህ ቤት እንደዚህ አይነት ጉዳይ ውስጥ ያለ ሰው አለክ
እንደዚህ አይነት ነገር ውስጥ ያለ ሰው አለ? ይሄ ኢየሱስ ዛሬ ያፉን ቃል በቤት ያመጣዋል። እስቲ ይሰራል በሉ። 5000 ኬዝ የሚመልሰው ለአንድ ሰው እንኳን የማይሆን ኢየሱስ በ5000 ኬዝ መሃል ያለውን ሶሉሽን የምትሉትን ነገር ፖኬቱን አሳዩኛል። ፖኬቱን አሳዩኝ ሲል ለአንድ ሰው አይሆንም። አምጡት አለ። ወሰደው። አሁን ወደዚህኛው ሳልመጣ እነኛ አራቱን እንያቸው። ብዙዎቻችን ያለንበት የአሁን ሁኔታ ሎኬሽናችን በግራም በቀኝም በፊትም በኋላም ስናየው ራሳችን አግሪ እናረጋለን። ይሄ ሁኔታ አጣብቂኝ ነው ብለን ምናምንበት። ትዝላችኋል? ሎኬሽን ወሳኝ ነገር ነው። የእውነት እግዚአብሔር ሲረዳ ብቻ ነው በማይሆን ስፍራ መታፈራው። as human ልኑር ካልክ የመጀመሪያ የህይወት ፍሩትፉልነስ ያለው ሎኬሽን ላይ ነው። እውነት ውሸት? እግዚአብሔር ሲረዳ ብቻ ነው ምድረበዳ ላይ መታፈራው። እኔ እዚህ ቤት ሰው ያልመረጠው ቦታ እግዚአብሔር በመረጠው ቦታ የሚያፈሩ ሰዎች አያለው። ሰው ባልመረጠው ቦታ ተነብያለሁ። እግዚአብሔር በመረጠው ስፍራ ግን እግዚአብሔር የሚያነሳቸው ሰዎች አያለው። ከሰው ሎኬሽን ምርጫ በላይ የሆነ የሰማይ ጠል በላያቸው ሲመጣ አያለው። እዛው ቦታ ላይ እግዚአብሔር ፍሬያማነትን ይሰጣል። ታሪክን ይቀይራል። አዲስ ምዕራፍ ይከፍታል። ስሙኝማ አብርሃም ማቮስ ኬሌቬኒያታ እግዚአብሔር ምድረበዳው የሚያናውጥላቸው ሰዎች አሉ። ራይት ያልሆነ ሎኬሽን እግዚአብሔር ለድንቅ የሚጠቀምላቸው ሰዎች አሉ። ያለበት ቦታ አይደለም፣ እግዚአብሔር በዛ ቦታ ይገኝልሃል። ምንጭ ከዛ ቦታ ይወጣል። የሚያየኝ አያውት ማለት ተጀምራል። ሰንበዲ መንፈስ ቅዱስ ይናገረኛል። ምንጭ ከማይወጣበት ቦታ ምንጭ ይወጣልሃል። በጎነት ከማይወጣበት ቦታ በጎነት ይወጣልሃል። ሰው ከፍ ከማይልበት ቦታ እግዚአብሔር ከፍታህን ይጀምራል። እግዚአብሔር በዛ ስፍራ ይገኝልሃል። አብርሃም እንደዚህ አለ። እግዚአብሔር ከሱ ጋር ያለ ሰው እኮ ያስታውቃል። ቦልድነሱ ያስታውቃል። ሎኬሽኑ ራይት ባይሆንም እግዚአብሔርን ይዞ ከተገኘ ግን እንደሚያፈራ ያውቃል። እንደሚለመልም ያውቃል። ነገር እንደሚቀየር ያውቃል። እንደዚህ ያለው ሎጥ አቤት እኔ ሰው በመረጠው ማፈራው አይደለም፣ ሰው የጣለውን እንኳን የሚያፈራ እጅ ከኔ ጋር አለ። የውስጥ አማርኛው እሱ ነው የሚመስለኝ። ናለው ሎጥን አቤት አለው። ምረጥ ምድርን አለው። በአይኑ ሲያይ ራይት የተባለውን በወቅቱ ፍሬ የሚሰጠውን ውጤት የሚሰጠውን ለአይን ያማረውን ለምስክርነት ምቹ የሆነውን ቦታ መረጠ ይላል። ለአብርሃም የቀረው አይ ቲንክ የማይመረጥ ቦታ ነው። እጃችሁ ላይ የቀረ የማይመረጥ ቦታ ቢሆን ለእናንተ የሰጧችሁ የማይመረጥ ቦታ ቢሆን እግዚአብሔር ግን ዛሬ ይገኝላችኋል። እኔ ካንተ ጋር ነኝ ይልሃል። በማይመረጥ ቦታ የተመረጠ ነገር መስራት ጀምራለህ ይልሃል። ከፍ ያለ ነገር መገንባት ጀምራለህ ይልሃል። እግዚአብሔር አየመጣ ሎጥን ካባረረው በኋላ ምቹ ሎኬሽን ከመረጠ ለአብርሃም የማይመረጠው ከተተወለት በኋላ መጣ እግዚአብሔር። አብርሃም አቤት አይንህን አንሳ። ምቹ የሆነው ምቹ ያልሆነው እኔ ካንተ ጋር በመገኘቴ ምክንያት እባርካዋለሁ፣ አለመልመዋለሁ። ማነው ሎኬሽናችሁን ይዞ ፍሬ እንደሌለ ውጤት እንደሌለ ነገ የሚባለው ቀናችሁ ቀጫጫ እንደሆነ መሻገር እንደማትችሉ ኢማጂን እያደረገ ድሪም እያደረገ ያለው ኢየሱስ ዛሬ እንዲላችኋል እኔ ስመልስ ይቀየራል። እኔ ስመልስ በመድረ በዳ ላይ እኔ ስመልስ
ውጤት በሌለው ቦታ ላይ እኔ ስመልስ ውዶቼ እነኚህ ሰዎች ከተማ መሃል ቢሆኑ ደቀ መዛሙርት እንደዚህ አይነት ስትረስ ተሞልተው ወደ ኢየሱስ መተው ይጠይቁ ነበር አይጠይቁም የተገኙበት ቦታ ነው ተጨንቀው ጌታን እንዲጠይቁ ያረጋቸው ያንን ቦታ የኢየሱስ ድንቅም ሪቪል እንዲያደርግ ያደረገው ቦታው በሰው የማይታለፍ ስለሆነ ነው በሰው የሚታለፍ ቢሆን ኢየሱስ ሾፍ አያውቅም አይደል እንዴ ገበያ መሃል ዳቦ ያበዛም ምድረበዳ ላይ ግን ዳቦ ያበዛል ወንድሜ እንኳን እንዲህ አይነት ቦታ ደረስክ እንኳን እንዲህ አይነት ቦታ ገጠመ ለምን እንደሆነ ታውቃለህ ካላየው መዝገብ እግዚአብሔር የሚከፍተው ተአምራት ይገኝበታል ካልገመትከው ስፍራ እግዚአብሔር የሚቆረስ ዳቦን ያወጣል ይሄን ቦታ የተገኘኸው አንተ ኢማጂን ማታደርገውን የእግዚአብሔርን እጅ እንድትለማመድበት ነው ጌታ ሆይ ለምን ተገኘው አትበለው ያስገኘው ተአምራቴን ላሳይህ ነው ይላል ተአምራትን ተቀበለ ተራመድ በኢየሱስ ተንቀሳቀስ በኢየሱስ ስም ሆነባችሁ እኔ ዛሬ ለሎኬሽን መቀየር አይደለም የመጣሁት በዛው ሎኬሽን የማይታሰብ ሰማይን ማውረድ ማንን ማውረድ እዛኮ የ40 ዓመት ምድረበዳ ላይ እግዚአብሔር ምድረበዳውን አልቀየረውም እግዚአብሔር ሰማይን በምድረበዳ አወረደው ይታያል ሰማይ ሲወርድ እግዚአብሔር መስሪያ ቤት ላይ ይውረድ ቤተ ክርስቲያን ላይ ይውረድ ንግድ ላይ ይውረድ ጤንነት ላይ ይውረድ የኔ ምድረበዳ የኔ ፕሮብሌም ያለበት ቦታ ምትልበት ላይ እግዚአብሔር በሚመጡ ቀናት ሰማያትን በላይ ላይ ያውርዳቸው አንድ ሰው ባለውበት ቦታ ይበላይ ሰማያት ይወርዳል ይበላይ ስፍራው ሳልቀይር ይበላይ ስፍራው ግን ይቀየራል ይበላይ ሃሌሉያ ይሄ ፉሊሽ ያሉት አምላክ ምድረበዳውን አለወጣው ሰማያን ግን አወረደው ማለት ምድረበዳውን እጥፍጥፍጥፍ አድርጎ የሆነ ከተማ ላስገባቸው እዛው ሎኬሽን ላይ ወረደባቸው I see somebody ጌታን I see somebody በዛ ቦታ ሰማይ ሲወርድልህ ያለው ዲፍረንሱ የወረደልህ አካል ነው የወረደልህ ነው የትም ግባ የትም ውጣ ካልወረደልህ የሰው አቅም ነው ሲወርድልህ ግን ከሰው ልዕለ ብቃት ያለፈ ከሰው ቋንቋ ያለፈ ከሰው ኢነርጂ ያለፈ ከሰው ኢማጂኔሽን ያለፈ ሌላ ድንቅ ህይወትን ይከባዋል I see somebody ሰማይ በላዩ ላይ ይወርድለታል ሲወርዳል ይበለኝ ደግሞ ይበለኝ ስለዚህ ጌታ ሆይ በቃ ከዚህ ቦታ አባረኝ አውጣኝ ምናምን ተውት ጌታ ሆይ በዚሁ ሎኬሽን በዚሁ ጂኦግራፊካል ፕሌስ ሰማይ በላይ ይውረድ ፈቃድ ከሆነ ቀይረው ባትቀይረውም ግን ስትገኝ ይቀየራል ወዳጄ ከቢሮ መቀየር አይደለም የኛ የኑሮ ኤክሰለንሲ እግዚአብሔርን ይዞ መገኘት ነው አብሮ ሲገኝ ነው ኤክሰለንሲ የሚወጣው አብሮ ሲገኝ ነው ሌላኛው ደጅ የሚከፈተው አብሮ ሲገኝ ነው ያልነበረ ወደ መኖር የሚመጣው አንተ በእግር ምትኳትን ትውልድ አይደለህም የእግዚአብሔርን እግሮች በቤት የምታወርድ የእግዚአብሔር መቅደስ ነህ ሰማይ ምን ነው ይላል ዙፋኔ ምድር የት ነው እግዚአብሔር ራሱን ያስቀመጠው መረገጫው አይደል ስፍራው መገኛው የኔ እግር አይደለም ኳት ነው በረከት የሚያመጣው
የኔ እግር አይደለም ኳትኖ ነገርን የሚቀይረው እኔ ውስጥ የሚገኘው የእግዚአብሔር መገኘት ነው እግሬን አላምነው መገኘቱን ግን ፈልገዋለሁ ሃሌሉያ እግሬን አላምነው ከቢሮ ሚሮጣው እግሬን ከሰው ቤት ሚሮጣው እግሬን ከሆነ ቦታ ሚሮጣው እግሬን አላምነው የተገኘልኝ ጌታ ግን ያልተገኙ ነገሮችን ይፈጥራቸዋል የሞቱ ነገሮችን ህይወት ይሰጣቸዋል እንደዛ መታስቡ ሰዎች ካላችሁ ዛሬ ለግራችሁ ንገሩት አንተን አላምነህም በሉት ምለው ገብቷችኋል አይደል በቃ አንተን አላምነህም በሉት አላምነህም አንተ የተወሰነ ነገር ታንቀሳቀስ ይሆናል እንጂ እኔ የማምነው ሲገኝልኝ ነው የአንድ ሰው ደጅ ሳልጠና ሲገኝልኝ እግዚአብሔር ነገርን ሊቀይረው ይችላል ትጋት ሩጫ ልክ አይደለም እያልኩ አይደለም ትጋት ሩጫ በእግዚአብሔር መገኘት ውስጥ ክብር ያመጣል ሁለተኛው ጊዜ ነው በጣም በቃ ብለው ማልጠግበው ቃል ነው ይሄ ቃል ጌታ ኢየሱስ በራእይ መጽሐፍ ላይ ሲናገር በደጅ ቆሜ ምን እላለሁ ይላል ማንንም ደጁን ቢከፍትልኝ ከእርሱ ጋራ ምን እበላለሁ ምሳ ነው የሚለው ምንድነው የሚለው እራት ስንት ሰዓት ነው ማታ ምሽት በቃ አልጠግበውም ይሄን ቃል ጌታ ወደኔ ሲመጣ በቀትሩ አይደለም በሌሊቱ ነው በቀትርማ ብዙ ጋባዦች አሉ በምሽቱ ማታ እራት ብዙ ቦታዎች ይዘጋል ሬስቶራንት ይዘጋል ማርኬት ይዘጋል ኢየሱስ እኔን ራት ኢንቫይት ያደረገኝ ሰዎች ሁሉ ደጃቸውን በዘጉብኝ ሰዓት ነው በተዘጋ ሰዓት ኢየሱስ የእራት ጌታ ነው በጨለማው ሰዓት ለመንቀሳቀስ በማይቻል ሰዓት ሁሉ በሩን ዘጋግቶ በተቀመጠ ሰዓት ቢርበኝ እንኳን በብዙ ምልጃ ሊሰጡኝ በሚችሉ ሰዓት እሱ ግን እንዲህ ይለኛል በርሽን ክፈችልኝ በዛ ሁሉ በሩን በዘጋ ሰዓት እኔ ግን ራት እጋብዝሻለሁ ወዳጆቼ ምሽት ነው አሉት ማለታቸው አክቲቪቲዎች የሚዘጋበት ሰዓት ነው አክቲቪቲዎች የቀዘቀዘበት ሰዓት ነው አክቲቪቲዎች በሙሉ የቆሙበት ሰዓት ነው ስለዚህ በዚህ ሰዓት ላይ ሪስክ መውሰድ ከባድ ነው አሉት ኢየሱስ የቀን ጌታ ስለሌለኝ ደስ ይለኛል የኔ ጌታ የሌሊት ጌታ ነው ብዙ ሰዎች የህይወታችሁን ሪስክ የሚወስዱት በቀኑ ነው ቀና ስትል አይደለም ሱቅ ጥሩ ሲሆን አገልጋይ ደግሞ ስትል ስም ጥሩ ሲሆን የኔ ኢየሱስ መቼ የጥሩ ወዳጅ የሌሊት ወዳጅ የሌሊት አባት የሌሊት አጋዥ ስለዚህ ደቀ መዛሙርት ምን ይያሉ ነው በዚህ ሰዓት ለሰው ሪስክ አይወሰድም ስለዚህ የነኚህ ሰዎች ህይወት ምን እንዳትወስድ ሪስክ እንዳንወስድ አሉት ጌታ አላወቃችሁ ማለት እኔ የቀን ጌታ አይደለም እኔ እኮ የሌሊት ጌታ ነኝ እኔ የምሽት ጌታ ነኝ ሰው ሪስክ ሊወስድ በማይችልበት ሁኔታ ላይ የሰበዲን ህይወት ሪስክ መውሰድ ጌታ ነኝ አንዳንዶቻችሁ እንኳን ሰው ራሳችሁ ስላላችሁበት ሁኔታ ኃላፊነት መውሰድ የጨነቃችሁ አላችሁ ሌሊት የሆነ ጨለማ የሆነ እኔ አዶን ነው በቃ በደመ ነፍስ እንደሚኖር ሰው ለመኖር ነው እንጂ ሪስክ መውሰድ ከብዶኛል ጊዜው ጥሩ አይደለም ሁሉ ነገር ተዘግቷል ሁሉ ነገር ባዶ ሆኗል ሳስብ ነገን ብዬ ሳስብ I don't think የምትሉ ሰዎች አላችሁ ሰዎች ለናንተ ሪስክ መውሰድ አይደለም ሌሎች ሪስክ እንዳይወስዱ እንኳን የሚያደርጉባችሁ ሰዎች አላችሁ ኢየሱስ አለላችሁ ይሄ ነው ሁለተኛው ፕሮብሌም ሶስተኛ እንዳልኳችሁ ከቁጥር በላይ የሆነ ችግር
አሁን ጆሲዬ ስንት ጥያቄ አለብህ በጌታ ፊት ብዙ እንደው ብንቆጥር ብንጽፈው ስንት ይመጣል አረ ብዙ የሚባል ቁጥር የለም እኔ አሁን ይሄን ቃል ማታ ያሰብኩት ቁጥሮቹን ሳስብ እንደው ቢሄድ እንደው 50 ይሞላል አልኩኝ ከ50 በላይ የሚሆን ኢምፖርታንት ችግር ያለባችሁ ከ50 በላይ እስቲ ያለብኝ ምትሉ እሺ 100 አንድ ሰው የያዘው በጣም ኢምፖርታንት ጥያቄ ነው ማለት ከ100 በላይ ይሆናል ኢየሱስ ጋር የቀረበው በዛ ሳሰን ጥያቄ ነው 5000 ጥያቄ ዛሬ ይዘሽ መተሽ ቢሆን ኢየሱስ መልሳለሁ በዛች ምቹ ያልሆነ ቦታ ሪስክ በማይወሰድበት ሰዓት ስንት ጥያቄ ቀረበ ሰማይ ፊት ስንት ጥያቄ ጆሲያን ጉባኤውን አስበ እንዳጠይቅ በግል ጠይቅ 5000 ጥያቄ ያለብህ ወይ ነው አሁን ጥያቄ በቃ 50 ይዘ ምን ሆነ ነው የምትጨነቀው 5000 አቅርበውለት ወደ ኋላ አላለም መለሰ ለአንድ ሰው ልናገር እግዚአብሔር የሚመጣ ወራትን መልስ ይስጥ አሜን እስቲ ይመልሳል በል እኔ አሁን እንድታቀለና ማውራ አንድ ሰው ቅረብና እኔ 5000 ጥያቄ የለብኝም ጥያቄ ቢበዛ 50 ወይ 100 ነው ኢየሱስ ግን በማይመች ቦታ በማይመች ጊዜ 5000 ጥያቄ ባንዴ መልሷል ስለዚህ የሚመጣ ወራት ቁጥሮቹን ሙሉ የሚመልስ የእግዚአብሔር መገኘት ይከተለ ጌታ መልስ ሆኖ ወደ ቤት ይምጣ ያለኝ ይሄንን ነው እኔ ስመልስ በያቸው ነው ያለኝ እኔ ምን ስል ስመልስ በቃ ይሄ ነው ሜሴጅ እኔ ስመልስ ኢየሱስ ሲመልስ ቁጥር አንተ ብዙ ነው አንተ ትንሽ ነው አይደለም 5000 ቢሆን ያለበት ፕሮብሌም ያለበት ቦታ እንደዚህ አይነት ቢሆን እኔ ስመልስ ተአምራት ይሆናል እስቲ ቁጥሩ ጥያቄያችሁን አሁን እዚህ ጋር ለደቀ መዛሙርቱ ጥያቄውን ሲሰጣቸው የደቀ መዛሙርቱ ሶሉሽን ወደ መንደር ይበተኑ ሚል አሁን ከዛሬ በኋላ መልሶችን አጣራ ነገራ ተገበላለው መልስ ሁሉ መልስ አይደለም በለው ያጣራ ስማ በለው ለደቀ መዛሙርቱ ሲሰጥ ምን አለ ወደ መንደር ይበተኑ አሁን አንዳንዶች እንዲላል ሱቁ ኮንተን ይያለ ነው ዝጋው እንትን ኮንድ ይሆነ ነው አቁመው አይደለም ይሉ እንትን እየተፈጠረ ነው ተዋው በቃ ማአት አቁመው በትነው ዝጋው ቶው አገር ቀይር እኔ አንድ ጊዜ ከአመታት በፊት የዛሬ 7 አመት አካባቢ በጣም ከባድ ፕሮብሌም ገጠመኝ ፓስተር በጣም ከባድ እና በጣም የቅርቤ የምላቸው እግዚአብሔር ሰዎች በቃ ምን አታገለሽ ቪዛ ይመታና ካገር ውጭ አለው እኛ ቪዛውን እናስመታለን ውጪ 1-2 አመት ሂጂና አርፈሽ ደሞ ጌታ ሲፈቅድ መተሽ ታገለግያለሽ እኔ የዛሬ 7 አመት ለ2 አመት ሄጄ ቢሆን እኔ አገልጋይ ሆኜ አልቀጠለም አምሹር የዛሬዋን ዮዲት አላያትም እዛ በርገር ምትበላ ዮዲት ሆና ትቀር ነበረ አንዳንዱ ወዳጅም ይሆናል እኮ ታወው ይላል በርገር ሰፈር ሂድ ይላል ምቹ ሀገር ሂድ ይላል ኢየሱስ ሲመልስ ግን ዛሬ ለጆሮአችሁ ቀርቤ ልናገር ነው መፈልገው የመለሱላችሁ አይደለም መልሱ የመለሱላችሁ አይደለም መልሱ የመከሯችሁ አይደለም ምክሩ ጋይድ ያረጓችሁ አይደለም ጋይደንሱ የደቀ መዛሙርቱ ካውንስሊንግ መልስ በህዝቡ መሃል ሰርቶ ቢሆን ኖሮ የሚቀጥለው ጃይንት ቴስቲሞኒ አይወጣም ጌታ ዛሬ ከዚህ ጉባኤ ላይ ትልቅ ምስክር እንዳይወጣ የሚመክሩ የስጋ የደም ምክሮችን ከጆሮአችሁ ይመታል ይመታል የአጋንንት ምክርን ይመታል የነፍስ ምክርን ይመታል የወዳጅ የሚመስል የመለኮት ያልሆነውን ምክር ይመታል somebody say አላቋርጥም ይበለኝ
አልቆምም ይበለኝ አገር አልቀይርም ይበለኝ አፈራለሁ ይበለኝ እግዚአብሔር ምክራቸውን ያደርቀዋል የደቀ መዛሙርት ምክር በህዝቡ መሃል ሆኖ ቢሆን ያን የመሰለ የመለኮት መጎብኘት አመልጧቸው ነበር እግዚአብሔር ሲመልስ ብቻ ነው ከስጋ ከደም ያልሆነ ዘመን የምትቀበለው ያንዱን ምክር ሳነሳ ዛሬ የሌላውን ምክር እዚህ ጥየው መሄድ ፈልጋለሁ እንደ ደቀ መዛሙርት የኢየሱስ የቅርብ ሰዎች የምትሏቸው ሰዎች ሶሉሽን የላቸው ካውንስሊንጋቸው ከሰማይ የሚያስወጣ አይደለም በሰው ኢነርጂ የሚያስጠቅም ነው ተጠንቀቁ እግዚአብሔር ከሰው ያልተጋገረን እንጀራ ሊያበላችሁ ያሰበበት ዘመን ከፊታችሁ ስላለ በረከት ካሉ ይሄ ነው የሚባል በረከት ሊያሳያችሁ ከፊታችሁ ስላለ በደንብ እየሰማችሁኝ ነው መባረክ ካልቀረ ይሄ ነው የሚባልበት መጎብኘት ካልቀረ ይሄ ነው የሚባልበት እግዚአብሔር የጉብኝት ዘመን ያፈጠነልህ ነው ሊመጣ ያለ ጉብኝት ደጃቸው ላይ ሆኖ እዚህ ጋር የደቀ መዛሙርት ምክር ግን ከጉብኝቱ ሊበትናቸው ነው በደንብ እየሰማው ነው ምነግራችሁ እግዚአብሔር ጎበኛው የሚባልበት ቀን እየቀረበልህ ስለሆነ የመጎብኘት ውጤት ቤት ላይ ሊታይ ስለሆነ ከጉብኝት የሚያርቁ ምክሮች ዛሬ ካንተ ይወገዱ ጉብኝት እየመጣ ነው የእውነት ጉብኝት እየመጣ ነው እግዚአብሔር እግሩን እያፈጠነ ነው የሆነ ድምጽ ሰማለሁ እግር እየፈጠነ ነው የሆነ ሰው አገልግሎት መጎብኘት ሊጀምር ነው ቤቱ መጎብኘት ሊጀምር ነው ትዳሩ መጎብኘት ሊጀምር ነው ቢዝነሱ መጎብኘት ሊጀምር ነው ከጉብኝት የሚያርቁን ዛሬ ጌታ ያነሳቸዋል ይሄን ጴጥሮስ ካውንስሊንግ ሲምፕል እንዳታደርጉት ጉብኝቱን የሚያርቅ ነው ይበተኑ ይሄዱ ይቁም ምናምን ሲሉ ቀጥሎ የሚመጣውን እጅ ከህይወታቸው እንዳይገናኙ የሚያደርግ ነው human solution ነው human solution ሁሉ ጊዜ ተአምራታዊ ፕሮቪዥንን ያቆማል divine provision በህይወት ማኒፌስት እንዳያደርግ አንዱ መጋረጃ human solution ነው የደቀ መዛሙርት ካውንስሊንግ human ነው ኢየሱስ ያዘው ደግሞ divine provision ነው የዲቫይን ፕሮቪዥን ከፊት እየመጣ ነው ላይገባ ይችላል ኮሽታው ላይ ሰማ ይችላል ላትረዳው ትችላለህ ግን በቃሉ ነግራለሁ ድንገት ሰማይ ተቀዶ ታገኛለህ ሁሌም የዲቫይን ነገር ከመምጣቱ በፊት የሰው ነገር ይንቀሳቀሳል ሰው ራስክ ሰው ወዳጅ ሰው የሆነ ይንቀሳቀሳል ቡር ይላል መንፈሳዊነት ሰዋዊውን ገድለ ስፒሪቹዋሉን ተስፋ ማድረግ ነው ሰዋዊ ነገር ቅልብልብልብ ያለባችሁ ያላችሁ ሰዎች ጭንቅላታችሁ ራሱ ጥያቄ እኔ እኮ እንደዚህ ጠይቄ አላቀ እንደዚህ የማያቋርጥ ይታል ምናምን ይላችሁ ኤቭሪባዲ እንደዛም ያረጋችሁ እየቀረበ ያለ ዲቫይን ፕሮቪዥን አለ ዝም በልበሉት ሃሌሉያ ዝም በልበሉት ጸጥ በልበሉት እየመጣ ያለ አይኔ ባያየው ጆሮዬ ባይሰማው ግን I feel in spirit እየመጣ ያለ የሰማይ እጅ አለ ይበተኑ ምክራቸው ነው ኢየሱስ እጅ የገባው እኔ ለሚመጣው ቀን ከሰማይ ዶላር ይዘንባል አላላችሁ አይደለም መጽሐፍ ሲናገር ራሱ እግዚአብሔር ብርና ምናችን ነው ይላል በቃ እግዚአብሔር ምንዛሪ የሚሆንበት ቦታ አለ
በጣም ሁለት ወር ሆነኝ ነፍሴን ቀዶ ያለቃል ልናገረው ዮሐንስ ወንጌል ምዕራፍ 2 ላይ ሰርግ ቤት ኢየሱስ ሄደ ይላል ያው በጣም ሆት የሆነ ጉባኤ ስለሆነ እንደ ቤተሰብ ያወራለሁ አሜን ሄደ ሰርግ ቤት ከዛ ሰርግ ተደግሷል ምናምን ስንት ሺህ ህዝብ እንደጠሩ አላቀም ወይን አለቀ ማርያም ሰማች ከዛ ለኢየሱስ ተነገረው እኔ እሱ ቦታ የሚገርም ፓስተር እውር አይደለም ያበራው ዶንቆሮ አይደለም የከፈተው የአካል ፈውስ አይደለም ያረጋው ጉዳዩ ውጫዊ ነው ውጫዊ ነገር ሁሉ ቁሳዊ ነው አይደለም ቁስ ነው ውሃው ቁስ አይደል እንዴ አዎ ከጆሮ ከአይን ከምናምን አይደለም ክብሩን ገለጠ የሚለው ከየት ያለ ነገር ነው ሚጠጣ አይደል ቢዴና ምናምን ማለት ነው ቁሳዊ ነው ጌታ ቁሳዊ ነገር ላይ በመዳሰሱ አይዋረድም ቁሳዊ ነገርን በመለወጡ ክብሩን ይገልጣል ማን ነው ክብርን ለውር ብቻ ያረጋው እውር ክብሩን እንደሚገልጥ ኢኮኖሚካሊ እግዚአብሔር ሂል ሲያረገኝ ክብሩን ይገልጣል ጌታ የጆሮ ፈውስ ክብሩ እንደሆነ ያንተ የኢኮኖሚ ፕሮብሌም መፈወስ ክብሩ ይሆንለታል እውነት ነው አይደል አዎ ስለዚህ ውሃው ከብልት አካል ፈውስ ውጪ ነው ውሃ ውጫዊ ነው ቁሳዊ ነው ክብሩን የገለጠበት አሁን እኔ በዚህ አመት ጌታን ምፈልገው ክብር ይሄ ነው ይያልኩት ነው አዎ ይሄ የመንፈስ ክብር ፈልጋለሁ ራባለሁ ግን ደግሞ ሌላ የሆነ ውሃ ሚል ህይወት አለ ወደ ወይን መቀየር ያለበት አስፈልጋችሁ ጌታ ውሃውን ወደ ወይን ይቀይርላችሁ ክብር በሱ ቤት ሆነ ይባልላችሁ ኑሯችሁን ይቀየረው ገበያችሁን ይቀየረው ምንጫችሁን ይቀየረው ይሄን ሲያደርግ እኔ አንድ ነገር ገባኝ ውሃ ወይን ሆነ የሚለው ብቻ አይደለም የገባኝ ያ ቤት ይዞት የወጣው ፕሮጀክት ነበር ይሄ ሰርግ 6 ወር ታቀደውበት ይሆን ሰርግ ሲደግሱ ስንት ወር ታቀዳላችሁ 6 አመት 6 ወር ወይ 1 አመት አይደል የ6 ወር ፕሮጀክት ነው ያለው ዛ ቤት ለሰርጉ ከዛ ፕሮጀክቱ የ6 ወር ነው የታቀደው ለ1000 ነው በጀቱም ከፕሮጀክቱ ጋር ይመጣጣናል ተብሎ ታሰበ ከዛ በጀቱ ወደ ፕሮጀክቱ ሲገባ አጠረ ቁንጣውነ 500 ሰው መለሰና 500 ሰው ፕሮጀክቱ አለ በጀቱ አጠረ ወደ ኢየሱስ ማርያ ይዛ የመጣችው በጀትና ፕሮጀክት አጣጣም ብላ ነው እንዳትናደዱብኝ የሚቀጥለው ዘመናችሁ ላይ እግዚአብሔር ፕሮጀክታችሁን የሚሞላ በጀት አሳልፎ ይሰጣችኋል listen me 500 ሰው ታደመ 500 ሰው ሚጠጣው አጣ አለችው ስለዚህ የምን ጥያቄ ነው የበጀት ጥያቄ ነው ጌታ ብድግ ብሎ አቅደ አስበ አደግስም ነበር አላለም እንደ አይነት ፕሮጀክት ማንን ተማምነ ነው ያቀድከው ብሏል እንዴ 50 ሰው ይዘ የ100 ሚሊዮን ካፒታል ያለው ቸርች ገነባለው ትላለ እንዴ አላለም አላለም እስቲ ላአጠገብላለሁ በለው አላለም በለው በጀት ስላጠረ በለው ፕሮጀክትን አይኮንነው በለው ምን አይለው አዎ ስለዚህ ሰርግ ቤቱን አየና አሜዚንግ አለ ሊያውም ይሄ ሰርግ ቤት ነው ክብር የሚያስገልጠው አለ ምን አይነት ሰርግ ቤት ፕሮጀክቱን ለቅ ያረገ እናንተ ፕሮጀክታችሁን ያላቃችሁ ሰዎች አጀንዳችሁን ያላቃችሁ ሰዎች እቅዳችሁን ያላቃችሁ ሰዎች ከጠባቡ ፕሮጀክት ይልቅ
የናንተ ቤት የእግዚአብሔርን ፕሮቪዥን ይገናኛል የእግዚአብሔርን በጀት ይስባል ንገሩት አጠገባችሁ ላለው አስፍቼ አቅዳለሁ በለው አስፍቼ አልማለሁ በለው እግዚአብሔር የበጀት አምላክ ነው ስለዚህ ሲመጣ በጀታችሁ ምን ላይ ነው ሲባሉ ዜሮ ላይ ነው ፕሮጀክቱ 500 ደርሷል በጀቱ ዜሮ ነው ከዜሮ በጀቱን ፉልፊል የሚያደርግ አምላክ እናንተ ፕሮጀክታችሁ 100 ፕሮቪዥናችሁ 0 ደስ ይበላችሁ በጀታችሁ ዜሮች ዛሬ ጌታ ኢየሱስ ይመልስላችኋል ኮንደም ዳረጋችሁ ለምን እንደዚህ አይነት ፕሮጀክት ያዛችሁ አይላችሁ ለምን እንደዚህ አይነት ህልም አለማችሁ አይላችሁ ለምን እንደዚህ አይነት እቅድ አቀዳችሁ አይላችሁ እንዲህ ግን ይላችኋል በጀታችሁ ስንት ያህላል ይላችኋል አንዳንዶቻችሁ ውሃ ነው ትሉታላችሁ አንዳንዶቻችሁ 2 ዳቦ ነው ትሉታላችሁ አንዳንዶቻችሁ 5 አሳ ነው ትሉታላችሁ ጌታ እንዲህ ይላችኋል በጀቱ ይቀየራል በጀቱ ፕሮጀክታችሁን ይሞላል ሁለት ሰው ጨብጣ የሚመጣ ዘመን እንዲህ ይሆናል በለው ሃሌሉያ ክብር ለኢየሱስ ሰጥተን እንቀመጣል እግዚአብሔር የበጀት አምላክ ነው አንተ ፕሮጀክት ለጥጣው በአንተ ጉልበት አታቅድ በዙሪያ ባሉ ሰዎች አታቅድ ማቬስኮና ማሃዳስ በደረስክበት ቦታ አታቅድ በከበበ ጊዜ አታቅድ በጀት በሚሆን አምላክ ግን አቅድ 5000 2 ዳቦና 5 አሳ 5000 አፉን ያገጠጠ ችግር 2 ዳቦና 5 አሳ አያችሁ ፕሮጀክቱና በጀቱ አይጣጣምም እንዲህ አይነት ሰዎች ናቸው እኮ እግዚአብሔርን የሚያሰሩት ስለዚህ ኢየሱስ ምን አለ በጀቱን አምጡት አለ እጃችሁ ላይ ያለውን በጀት ዛሬ ጌታ እጅህ ላይ ያለውን በጀት አምጣው ይልሃል ሰማኸኝ እጅህ ላይ ያለውን በጀት ምን በለው አምጣው 5000 እኮ ነው ቋቱ አሉት እሺ ስንት በጀት አላችሁ 2 ዳቦና 5 አሳ አምጡት ጌታ እንዲላችኋል በጀታችሁን አምጡት ይላችኋል ሊተቻችሁ እኮ አይደለም 2 ዳቦ ይዘሽ ነው መታቀጂው ሊልሽ እኮ አይደለም ሊያልፍበት ነው አባት እግዚአብሔር በእጆቻቸው ስራ ላይ እጅ ይለፍ በበጀቶቻቸው ላይ እጅ ይለፍ በያዙት ነገር ላይ እጅ ይለፍ አንተ መልስላቸው አንተ ተናገርበት አንተ እፍበልበት አንተ ተገለጥበት አንተ ድንቅን አሳይበት ሾሂም አሳዩት ለጌታ ጌታ ከሎኬሽን ከታይም ከበዛ ችግር ከፕሮቪዥን ሾርቴጅ በላይ ሆኖ ድንቅ ነገር ይፈጥርላችኋል ይሄ ነው የኔ ኢየሱስ ይሄ ነው የኔ ኢየሱስ ይሄ ነው የኔ ጌታ ኢየሱስ እነኚህን 4 ፕሮብሌሞች ሃንድል አደረገ ሎኬሽን ታይም ከቁጥር በላይ የሆነ ችግር እጥረት ያለበት አቅርቦት አይደል ሃንድል አደረገው አላረገው አምጡት አለ ሃንድል ያደርግ ወሰደ እኔ እኮ ስለነኛ ሰዎች እኮ አይደለም ማየው ስለነ ፓስተር እኮ ነው ማየው ስለራሴ እኮ ነው ማየው ጌታ አምጭ ብሎ ንጥቅስ ያረጋኝ እንደዛ ይታያችሁ ሲወስደው እኮ ነው ማየው እኔ ለጴጥሮስ አልሰጠውም ለኢየሱስ ነው የምሰጠው ገብቶሃል ለጓደኛ አልሰጠውም ለወዳጅ አልሰጠውም ለህይወት ፓርትነር ለኢየሱስ ዛሬ ጌታ ይነጥቅላቸዋል ሃንድል ያደርጋል እሱ ሃንድል ሲያደርግ
ምዕመናንን አንድ ነገር እንዲያደርጉ ነገራቸው። ቁጭ በሉ አላቸው። አሜን። ሰተ አትንቀሽቀሽ። እስቲ ሰጠዋለሁ በሉ። አንዳንዶቻችሁ ገና አልሰጣችሁም። እስቲ ሰጠዋለሁ በሉ። ደግማችሁ በሉ። ደግማችሁ በሉ። ጌታ ምን አለ? 2ቱን 5ቱን ከሰጠህ በኋላ ቁጭ በል አለ። የሰጠህ ከሆንክ ተረጋጋ፣ ቁጭ በል። አሜን በለኛ። የሰጠውን ታውቃለህ። ቁጭ በሉ አላቸው። በቃ አሁን ምንም አይነት ጧጧ አልፈልግም። ጴጥሮስን ማሁን ማቆጭ ኤቭሪባዲ አርፈ ቁጭ በል አለ ጌታ። የሚቀጥለው ነገር እስኪሰራ ቁጭ በል፣ እረፉ፣ እኔም አምላክ እንደሆንኩ ወቁ። ሰተው ልክ አይደለም፣ ቁጭ በል። ጌታ ይሄንን ከናንተ ይፈልጋል። እኔ ስመልስ ያላችሁ ለዛ ነው። እኔ ስመልስ አንተ ቁጭ በል። እንደሰጠው ያስታውቅብህ። ምን ሆኖ ነው የተረጋጋው? ሰጥቶናዋ። ኢየሱስ ጌታ ነው። ቅርብ ጊዜ አንድ ፕሮብሌም ገጠመኝ። ለዛ አንዳንድ ወዳጆቼን እንደዚህ ብዬ አልኩ። ኤቭሪባዲ ዝም አለኝ። ጌታ ሆይ እኔ ምን አገባኝ? ሰጥቻለሁ። ቁጭ አርፌ ከዛ ነብይት ነገሩ ተስተካከለ ሲለኝ አልተስተካከለም። ጠፋሽብኝ እኮ ሰጥቼው ነው። ከሰጠው በኋላ የምን እግር ማሳደድ ነው? ከሰጠ በኋላ ቁጭ በል፣ ተረጋጋ። ይወቁብህ ወዳጆች፣ አግኝተ ሳይሆን ሰተ እንደሆነ እስኪያውቁብህ። ሰጡ። የመጀመሪያው መረጋጋት ነው፣ ቁጭ ማለት ነው። እሱ እንዲመልስ በቃ ዝም ብለ ጠጣ። ከጠሉ ስር በታች ተቀመጥ፣ ከድምጹ ስር በታች ተቀመጥ። ከየቱ እጅ ላይ ያለውን በጀት አምጣ ያለህን ድምጽ አምጣ ብሎኛል። ምን እንደሚያደርገው አላቀም። እኔ ከድምጹ በታች እቀመጣለሁ። አሜን አሜን። ከድምጹ በታች እቀመጣለሁ። ሁለተኛው እስኪ ባርከው ጠብቅ። አሜን። አስቀመጣቸው፣ ወስዶ ምን አለው ይላል? ባረከው። የእግዚአብሔር ባርኮት እስኪገለጥ ተፋ ይደረግም ተይዶ ብሌሲንግ እስኪያልፍ እስኪ ባርከው እግዚአብሔር ባራህ እስኪል ህይወትህን ሪሊዝ እስኪያደርገው እጁን እስኪያከብድ። ሶስተኛው ኢየሱስ ባረከና ቆርሶ ሰጣቸው ይላል አይደል? ከዛ ዳቦም ቂጣም የተባዛው ማጅ ላይ ነው። እዛው በዛ አልበዛም። ቆረሰና ሰጠ። ማን እጅ ነው የበዛው? ደቀ መዛሙርቱ። እነሱ ሲቆርሱት አይደል የበዛ የመጣው። ሶስተኛው የተሰጠን ፕሪንሲፕል አፕላይ አድርገው። ኢየሱስ ሲሰጣቸው ቆርሳችሁ ምን በሉ አላቸው። ፕሪንሲፕሉን ሲያደርጉት ነው ብሌሲንጉ ሪቪል ያደረገው። ሰምታችሁኛል? እሱ እጅ ላይ አይደለም የሆነው፣ እሱ መርሁን ሰጣቸው። ተረጋጋ፣ በረከቱን ጠብቅ፣ ፕሪንሲፕሉን አፕላይ አድርግ። ልክ ጴጥሮስ ፕሪንሲፕሉን ምንድነው ያው የሰጠውትን አሳር እንደመለሰው ብሎ አልተቀመጠም። ቆርሰ ሰጥ ሲባል ዱ ሲያደርገው አሳው፣ ዱ ሲያደርገው ዳቦ። do it is principle። ከዛ በኋላ ስምህ ቤታቸው ክትፎ ከበሉት መድረበዳ ላይ አሳና ዳቦ የበሉት የታምራት መጽሐፍ ተጻፈላቸው። እንዴ በየቤቱ እኮ ከዳቦና ካሳ የተሻለ ይበላል የለም እንዴ? መጽሐፍ ላይ ግን ተጽፏል። መጽሐፉ ላይ ተጻፈው ማን ነው? አሁን የበላው ጉዳይ ሳይሆን የሚጻፈው አበላለህ ነው። ክትፎ ነው ሽሮ ነው እኮ አይደለም፣ ከማን በላው። እግዚአብሔር በሚመጣ ዘመን መጽሐፍ አድርጎ ይጽፋቸዋል።
ከእግዚአብሔር የበላ ህዝብ ተበለ አሜን ከእግዚአብሔር የበላ ከእግዚአብሔር የተባረከ ከእግዚአብሔር ሰማያት የተከፈቱለት ከእግዚአብሔር ቤቱ የተገነባለት ከእግዚአብሔር አገልግሎቱ የቀናለት የበላው ጉዳይ አይደለም ልዩነቱ ከማን በላው ማን እዛ እንጀራ ውስጥ ተገኘ ማን እዛ አገልግሎት ውስጥ ተገኘ ማን በዛ ሁኔታ ላይ ነገርን አዲስ አድርጎ ሰራ ወዳጆቼ የተሻለ በልተን የሚጻፍ ታሪክ ሳይኖረን ከምንቀር ከመለኮት በልተን ለትውልድ ግን የመለኮትን እጅ ያየ የተባለ ትውልድ መጽሐፍ የሚገኝብን ይሆነልን ይሆነልን ስለዚህ ጌታ ለዚህ ጉባኤ ይሄንን ይላል እኔ ስመልስ